ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ብርጋዴር ጄኔራል ታሪኩ አይኔ እንዴት ተገደሉ? ከሪፖርተር መጽሔት 1995 እትም የተወሰደ። ለብርጋዴር ጄኔራል ታሪኩ አይኔ ስለ ኋላ ታሪካቸውም ሆነ ስለ አገዳደላቸው እየተቆራረጠም ቢሆን በየጊዜው ሲጻፍ ቆይቷል። በቅርቡም የቀድሞ አምባገነን መሪና ገዳያቸው ኮሎኔል መንግስቱ የተገደሉበትን ምክንያት ዝርዝረው ባይናገሩም ስለ መገደላቸው አስፈላጊነት የተናገሩትን አንብበናል። ይሁንና ስለ ጄኔራል ታሪኩ ከልጅነት እስከ እውቀት ታሪክና ሲገድሉት እንዴት ባለ ሁኔታ እንደነበር ከአይን ምስክር እየተነገረ ስለመኖሩ አይታወቅም። በቅርቡ የጄኔራሉን ከልጅነት እስከ ጎልማሳነት ያለውን ታሪካቸውን ወንድማቸው ኮሎኔል ግርማ አይኔ በዝርዝር ገልጸዋል። በግድያ ውሳኔ ላይ የነበሩትና በድምጽ የተለዩት ሌተናንት ጄኔራል ተስፋዬ ገብረ ኪዳን ደግሞ በየጊዜው በነበራቸው የደህንነት የፍትህና የአስተዳደር ኃላፊነት ስለ ግድያው የሚያውቁትን ተናግረዋል። ሁለቱንም ጽሑፎቹን የላኩት በካናዳ ሀገር ነዋሪ ለሆነው ታዋቂው ጋዜጠኛ ለአቶ ሳሙኤል ፈረንጅ ሲሆን እሱም የሌተናንት ጄኔራል ተስፋዬን ጽሑፍ ከራሱ አስተያየት ጋር ጨምሮ የወንድምህ የደሙ ድምጽ ከምድር ወደ እኔ ጮኋል በሚል ርዕስ በካናዳ ቶሮንቶ በአማርኛ በሚታተም ትዝታ በተሰኘ ጋዜጣ ላይ አሳትሞታል። ይህ ጽሑፍ ስለ ብርጋዴር ጄኔራል ታሪኩ እስካሁን ከተጻፉት በመረጃ የበለጸገ መስሎ ስለታየን አስተያየቱን ትተን የሌተናንት ጄኔራል ተስፋዬ ገብረ ኪዳንን ምስክርነትና የኮሎኔል ግርማ አይኔን ደብዳቤ እንደሚከተለው አቅርበነዋል። በአስመራ ከተማ በኮሎኔል መንግስቱ ኃይለማርያም ሰብሳቢነት ሌተናንት ጄኔራል ተስፋዬ ገብረ ኪዳን፣ ሜጀር ጄኔራል ኃይለ ጊዮርጊስ ሀብተማርያም፣ የመከላከያ ሚኒስትር ሜጀር ጄኔራል ስዩም መኮንን፣ ሜጀር ጄኔራል መስፍን ገብረ ቃል፣ የወታደራዊ የፖለቲካ ጉዳይ ኃላፊ ስብሰባ ተቀምጠዋል። ስብሰባው ብርጋዴር ጄኔራል ታሪኩ አይኔ በናደው እዝ አዛዥነታቸው በፈጸሙት ስህተቱ በጋዜጣው በዝርዝር አልተገለጸም፣ ከፍተኛ ቅጣት ወይንም ሞት እንዲወሰድባቸው ኮሎኔል መንግስቱ ሐሳብ ሰጥተው ሌሎች ተሰብሳቢዎች እንዲናገሩ እድል ተሰጣቸው። ከዚህ በኋላ ሌተናንት ጄኔራል ተስፋዬ ይቀጥላሉ። ስለ ጄኔራል ታሪኩ አይኔ የማውቀውና የማስታውሰውን ኃይሌ የፈቀደውን ሁሉ በዝርዝር ለማስቀመጥ ሞክራለሁ። እድሉን ስለተሰጠኝ በሙሉ ፈቃደኝነትና በደስታ አንኳሮቹን ለማስቀመጥ ሞክራለሁ። በጉዳዩ አምኜበት ስለምጽፈው የህሊናና አካላዊ ፍትህና ስጋት ፍጹም አይሰማኝም። ስለ ጄኔራል ታሪኩ የምሰጠው ምስክርነት መሰረት ይዤ ከተጨባጭ ጉዳይ ላይ በመነሳት ስለሆነ ከህሊናዬ በስተቀር የሚወቅሰኝና የሚያስፈራኝ ምንም ነገር የለም። የመጀመሪያውን እድል የሰጠው ለጄኔራል ኃይለ ጊዮርጊስ በመፈንቅለ መንግስት ሙከራው ጄኔራል አበራ አበበ በሽጉጥ የገደሏቸው የቀድሞ የክቡር ዘበኛ የነበሩ ነበር። የኮሎኔል መንግስቱን ሐሳብ በመደገፍ በእሳት ላይ ነዳጅ እንደመጨመር አይነት አጋነው የበለጠ ክሱን አሳምረው ጄኔራል ታሪኩን ኮነኑ። ጥፋተኛ ነው ብለው የምስክርነት ቃላቸውን ሰጡ። ሌላኛው ባለድል ጄኔራል ስዩም መኮንን ነበር። እሱም የኮሎኔል መንግስቱን አቀራረብና ሐሳብ በማድነቅ ኮሎኔል መንግስቱን ለማስደሰት መሰረት የሌለውና ተጨባጭነት የጎደለው የሐሰት ምስክርነቱን ታሪኩ ጥፋተኛ ነው ብሎ መሰከረ። ቀጥሎ የድሉ ተጠቃሚ ጄኔራል መስፍን ገብረ ቃል በስደት እንግሊዝ ሀገር ይገኛሉ ይባላል ነበር።
ሲፈራ ሲቸር አቋም ለመውሰድ አንዳንድ ሐሳቦችን ሰነዘረ። ለምሳሌ ያህል ኮሚቴ ተቋቁሞ ክሱ የበለጠ ቢጣራና ውሳኔ ቢሰጥበት የሚል ነበር። ቢሆንም የኮሎኔል መንግስቱን ሐሳብ በሚገባ ተቀብሎታል። የመጨረሻው ዕድል የኔ ነበር። በዕድሉም በመጠቀም አመለካከቴንና አቋሜን በግልጽ ለማስቀመጥ ብሞክርም ተቀባይነት አልነበረውም። አቋሜም የነበረው ገለልተኛ አጣሪው ኮሚቴ ተሰብስቦ ጉዳዩ በስፋትና በጥልቀት ጊዜ ወስዶ የደረሰበትን ውጤት ለመርማሪ ችሎት እንዲያቀርቡ፣ መርማሪ ችሎቱም የበኩሉን ካጣራ በኋላ ሐሳቡን ከነማስረጃው ለመከላከያ ሚኒስቴሩ እንዲያቀርብ፣ የመከላከያ ሚኒስቴሩ ከመርማሪው ችሎት በቀረበው ሐሳብና መረጃ መሰረት የሕግ ብይን እንዲሰጡ። ማለትም ጥፋተኛ ሆኖ ከተገኘ ለጦር ፍርድ ቤት መላክ፣ ሆኖ ካልተገኘ በማስጠንቀቂያ በነጻ መልቀቅ። እኔም ሐሳቡን ያቀረብኩት በወታደራዊ ሕግና ስነ ስርዓት ነበር። ቢሆንም ኮሎኔል መንግስቱ በቅድሚያ ከሶስቱ ጀነራሎች ጋር ድርጅታዊ ስራ አጠናቆ ስለመጣ ውሳኔውን በትዕዛዝ ጭምር አስተላለፈ። ትዕዛዙ አጭርና ግልጽ ነበር። ሰራዊቱ በተገኘበት በነገው ቀን ይወገድ። ጀነራል ኃይለ ጊዮርጊስ ትዕዛዙን አስፈጽመው እንዲያሳውቁኝ የሚል ነበር። በማግስቱ ትዕዛዙ መፈጸሙን አሳወቁ። ስለዚህ ጀነራል ታሪኩ የተገደለው የኮሎኔል መንግስቱን ፍላጎት ለማርካት ብቻ ነበር። የጀነራል ታሪኩ ያለ ፍርድ መረሸን በቋፉ ላይ የነበረውን ሞራሉ የላሸቀውንና እንዲሁም ብሶት ያደቀቀውን ሰራዊት ውድቀት አፋጥኖታል። ጀነራል ታሪኩ በግፍ ቢረሸንም ለሀገሩና ለወገኑ የከፈለው መስዋዕትነት በቋሚ ታሪክ ምስክርነት ስሙና ገድሉ ለዘላለም ሲዘገር ይኖራል። ይህ የታሪክ ሀቅ ስለሆነ ማንም ወይንም ምንም ሊሽረውና አፍኖ ሊያስቀረው አይችልም። ጠቅለል ባለመልኩ ስለ ጀነራል ታሪኩ ላይኔ የማውቀውንና የማስታውሰውን ያህል ለማስቀመጥ ሞክራለሁ። አሁን ደግሞ በጥያቄ መልክ የቀረቡትን እንደ ጥያቄው አቀራረብ ባጭርና በዝርዝር መልሱን አስቀምጣለሁ። ጀነራል ታሪኩ ሞት የተፈረደበት በጥላቻና ምናልባትም በቆየ ቂም በቀል ነው። ለሀገሩ ያበረከተው አገልግሎትና ባስገኘው ውጤት ተመዛዝኖ ቢሆን ኖሮ ፈጸመው ለተባለው ስህተት ቢበዛ በምክር ይታለፍ ነበር። እንኳን የጦር ፍርድ ቤት ይቅርና የምርመራ ችሎትም አልተቋቋመም። የመንግስቱ ኃይለ ማርያም አባባል ታሪኩ ጦር ፍርድ ቤት ቀርቦ እንደተገደለ የተናገረው ዓይን ያወጣ ግዙፍ ቅጥፈት ነው። ጀነራል ታሪኩ ለቀረበበት ወንጀል መከላከያ በጠበቃ ወይንም በገዛ ራሱ ለመከላከል መጀመሪያ ሕግና ስነ ስርዓት ሲኖር ነው። ስለዚህ በጀነራል ታሪኩ ላይ ውሳኔ ተላለፈው እርሱ በሌለበት ስለሆነ ተከላካይ ጠበቃ አግኝቶ ለመነጋገር ሁኔታው አልፈቀደለትም፣ እድሉንም አላገኘም። በጽሁፍም ሆነ በቃል መከላከያውን ለማቅረብ የተመቻቸ ሁኔታ ለጀነራል ታሪኩ አልነበረም። ወደ እርድ እንደሚነዳ እንስሳ ምንም ነገር ሳያውቅና ሳይናገር ወስደው ሰራዊቱ ፊት ለፊት እንደ ወንጀለኛ ረሸኑት። በእኔ አመለካከት በመጀመሪያ ደረጃ አንድ ርዕሰ ብሔር ስራውን የሚመራው በሙያው ብቃትና እውቀት ከተቻለ የረጅም ጊዜ ልምድ ያካበተ በሙያው ብስለት ያለው መሆን ይኖርበታል። ኮሎኔል መንግስቱ ከኔ በላይ አዋቂ የለም በሚል አጉል እምነትና በራሱ ስለማይተማመን በዚያ ላይ ሁል ጊዜ ስለሚጠራጠርና ስለሚሰጋ ብዙ ጊዜ ይቅር የማይባል ስህተት ውስጥ ይዘፈቃል። ጀነራል ታሪኩ ያለ ፍርድ ሲገደል የመጀመሪያው ሰው አይደለም። ለማስታወስ ያህል አፄ ኃይለ ሥላሴ፣ ጀነራል ተፈሪ ባንቴ፣ ኮሎኔል አጥናፉ አባተና ሻለቃ ሲሳይ ሀብቴ በመፈንቅለ መንግስት ምክንያት ደግሞ ያለ ፍርድ የተገደሉ መኮንኖች ወዘተ ይገኙበታል። ፍትህ ተነፍጎት በእነሱ ፈራጅነት በእነሱ ጥይት ተደብድቦ ሞተ። ኮሎኔል ግርማይኔ
ሚያዝያ 26 1995 አቶ ሳሙኤል ስለ ወንድሜ ጀነራል ታሪኩ አይኔ እጅግ የማከብራቸው ወንድሜ ሌተናንት ጀነራል ተስፋዬ ገብረኪዳን የሰጡትን የምስክርነት ቃል በትምህርትና በብዙ ዓመታት ስራ ልምድ በዳበረ ሙያ አቀነባብረህና አሳምረህ ኮሎኔል መንግስቱ ኃይለ ማርያም ጀነራል ታሪኩን ያለምንም ስርዓታዊ ፍርድ ያስገደሉት መሆኑን በተከታታይ በጋዜጣ የወጣውን ጽሑፍ ተመልክቻለሁ። ኮሎኔል መንግስቱ በጀነራል ታሪኩ ላይ ይህንን አሰቃቂ ወንጀል ሲፈጽሙ አብረዋቸው ከነበሩት ከፍተኛ ባለስልጣኖች መካከል አንዱ እውነቱን ያለምንም መሸማቀቅ በአደባባይ የሚወጣበት ጊዜ ይመጣል ብለው አለማሰባቸው የዕለቱን እንጂ የወደፊቱን የማያጤኑ መሪ እንደነበሩ የሚጠቁም ነው። ጀነራል ታሪኩን በከንቱ ይከሱትና ይኮንኑት የነበሩት አብዛኞቹ ከሱ የተለየ ዕድል እንዳልገጠማቸው ታይቷል። ያለ ፍርድ እንዳይገደል ይሟገቱለት የነበሩት ሌተናንት ጀነራል ተስፋዬ ገብረኪዳንን እግዚአብሔር በተአምር ጠብቆ እውነቱን ለመመስከር ላበቃቸው አምላክ ክብርና ምስጋና ይድረሰው ላለው እኔና ጀነራል ታሪኩ አይኔ በእናት አንድ ስንሆን በአባት እንለያያለን። እናታችን ወይዘሮ ተዋበች ገብረ ማርያም ስትሆን የሱ ወላጅ አባት አቶ ንግርት የአባቱን ስም ዘነጋሁት ይባል ነበር። ጀነራል ታሪኩ የተወለደው በደቡብ ሸዋ በጎሮ ወረዳ ልዩ ስሙ ወጣ በተባለ ስፍራ በጥር 17 ቀን 1928 ዓ.ም ነው። እሱ ከመወለዱ በፊት ወይንም በኋላ መሆኑን አላውቅም እንጂ በዚያን ወቅት በአካባቢው የኦሮሞችና የጉራጌዎች የጎሳ ግጭት ስለነበር አባቱ አቶ ንግርት ከኦሮሞች ወገን ሆኖ ሲዋጋ በጥይት ተመቶ ሞተ ሲባል ሰምቻለሁ። ስለዚህ ያሳደጉን የኔ አባት አቶ አይኔ ተሰማ ናቸው። ወንድሜን ስለምወደውና አብረን ስላደግን ከተለያዩ አባቶች መወለዳችንን እስከ ዛሬ ህሊናዬ ተቀብለው ታያውቅም። ጀነራል ታሪኩ የአንደኛና የሁለተኛ ደረጃ ትምህርቱን የተከታተለው ወሊሶ ከተማ በሚገኘው በአጼ ገላውዲዮስ ትምህርት ቤትና አዲስ አበባ በቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ነው። በትምህርቱም ጎበዝና ተሸላሚ ነበር። ወደ ሁለታ የጦር ትምህርት ቤት የገባው 10ኛ ክፍልን ካጠናቀቀ በኋላ በ1948 ዓ.ም ነበር። እዚያም በትምህርቱ ጎበዝ እንደነበረ ሰምቻለሁ። ለአንድ ዓመት ያህል በወታደራዊ ትምህርት ሲሰለጥን ቆይቶ በጥሩ ውጤት በ1949 ዓ.ም በምክትል መቶ እልቅና ማዕረግ ተመርቋል። ማዕረጉን ከጫነ በኋላ ጎንደር አዘዞ በ8ኛ ብርጌድ፣ በ12ኛ ብርጌድ፣ በ3ኛ ክፍለ ጦር፣ በ9ኛ ብርጌድ ውስጥ በ4.2 ሞርታር አዛዥነት በትምህርትና በዘመቻ መኮንንነት እየተዘዋወረ እስከ 1956 ዓ.ም ድረስ ሲያገለግል ቆይቶ ከፍተኛ ወታደራዊ ትምህርት እንዲከታተል ወደ ሁለታ ተልኮ አድቫንስ ኢንፋንተሪ ወይንም እግረኛ ኮርስ፣ ኢንተለጀንስ እና ካውንተር ኢንተለጀንስ ኮርስ ተከታትሎ በጥሩ ውጤት አጠናቆ ወደ 3ኛ ክፍለ ጦር ተመልሷል። ቀጥሎም ደብረ ዘይት በነበረው አየር ወለድ ማሰልጠኛ ማዕከል ተልኮ ስልጠናውን በሚገባ ፈጽሞ በደረት ላይ የሚደረገውን ክንፍ አግኝቷል። ከ3ኛ ክፍለ ጦር 3ኛ መምሪያ ተዘዋውሮ በትምህርትና በዘመቻ መኮንንነት እስከ አብዮቱ ፍንዳታ ድረስ ሲያገለግል ቆይቷል። አብዮቱ ሲፈነዳ ማዕረጉ ሌተናንት ኮሎኔል ነበር። ከሌሎች መኮንኖች ጋር በስጋ ሜዳ ወይንም ታጠቅ ጦር ሰፈር አብዮታዊን የሚሊሺያ ጦር ሲያሰለጥን ቆየና በሰሜን እዝ ስር የሁለተኛ ክፍለ ጦር አዛዥ በመሆን ወደ አዲቀይህ ወይንም ኤርትራ ዘመተ። በዚህም ግንባር ተጠናክሮ መሽጎ የነበረውን የሽፍታ ጦር ደምስሶ አኩሪ ውጤት ያስመዘገበ በመሆኑ ግንባር ቀደም የጦር መሪ የነበረውን ያጎታችንን ልጅና አብሮ አደግ ወንድማችንን አሁን በአሜሪካን ዳላስ ቴክሳስ የሚኖረው ሻለቃ ክፍሌ መኩሪያ አጫውቶኛል። ጀነራል ታሪኩ በተጠቀስኳቸው ልዩ ልዩ ክፍሎች መሆኑን የነገረኝም ይህ ወንድማችን ሲሆን እሱም በ1955 ከሶማሊያ ጋር በተደረገው ጦርነት ተሳትፎ ባለ 2 ዘንባባ የጀግና ሜዳይ ያገኘ ጀግና ነው። በዝርዝር ባላስታውሰውም ጀነራል ታሪኩ ሰሜን እዝ ስር በተለያዩ ቦታዎች አገልግሏል። መቼም ባለቆቹ
ሁሉም የክቡር ዘበኛ ጀነራሎች ስር ተመድቦ ማገልገል ከጀመረበት ጊዜ ጀምሮ እሱን ለመወንጀል ይከታተሉት እንደነበር የሚያስረዳ ጉዳይ ስለማውቅ ልጠቅሰው ፈልጋለሁ። በአንድ ወቅት እሱ በትግራይና በጎንደር መካከል ጦሩን ለማስተባበር ሲዘዋወር ሽፍታው በወገን ጦር ላይ ከፍተኛ ጉዳት ያደርሳል። ለዚህ ጥቃት ምክንያቱ እሱ እንደሆነ አድርገው ይከሱትና መርማሪ ቡድን ይላካል። የክሱ መርማሪ የነበረው ጀነራል ሙላቱ ነጋሽ የዘፋኙ ግርማ ነጋሽ ወንድም ክቡር ዘበኛ ነበር። ከሱ ጋር ለምርመራው የተመደቡ ሌሎች 4 ኮሎኔሎች ነበሩ። በምርመራው ወቅት ጥፋተኛው ጀነራል ታሪኩ የሆነ ለማስመሰል ጀነራል ሙላቱ ይጥር እንደነበርና በመጨረሻም የሞት ቅጣት የሚገባው ነው ብላችሁ ፈርሙ ቢላቸው በነገሩ ስላላመኑበት እንቢ ብለውት ሁሉም የየራሳቸውን አስተያየት ጽፈው አቅርበው እንደነበር ከነሱ አንዱ ወይንም አሁን በህይወት ያለ ሰው ለኔ ነግሮኛል። ሁል ጊዜ ለችግሩ የሚደርሱለት በወቅቱ የመከላከያ ሚኒስትር የነበሩት ሌተናንት ጀነራል ተስፋዬ ገብረኪዳን ጉዳዩ በፍርድ ቤት እንዲታይ ጀነራል ታሪኩን ወደ አዲስ አበባ አስመጥተው በወታደር ፖሊስ እስር ቤት እንዲቆይና የፍርድ ምርመራው እንዲቀጥል አደረጉ። ዋናው ዳኛ ጀነራል ቁምላቸው ነበሩ። ጀነራል ታሪኩ ጠበቃ ቆሞ ክርክሩ ቀጠለና አቃቤ ሕጉ የመረጣቸው ምስክሮች ለጀነራል ታሪኩ ስለመሰከሩ የሱን ምስክሮች መጥራት አስፈላጊ ሳይሆን ቀረ። የናደው እዝ አዛዥ በነበረበት ወቅት ኮሎኔል መንግስቱ በወይዘሮ ገነት መጽሐፍ ውስጥ ያተቷቸውን መሰረተ ቢስና ተራ ወንጀላዎችን ሰብስበው ጉዳዩ ፍርድ ቤት ከቀረበ እንደሚረቱ ስለሚያውቁ በመከላከያ ሚኒስትሩ በጀነራል ኃይለ ጊዮርጊስ በቀጥታ ለርዕሰ ብሔሩ ለኮሎኔል መንግስቱ ቀርቦ እሳቸው እንዲወስኑ ተደረገ። ለዚህ ሳይሆን አይቀርም ጀነራል ተስፋዬ ገብረኪዳን እንዳሉት በፍርድ ወቅት ጀነራል ኃይለ ጊዮርጊስ በእሳት ላይ ነዳጅ እንደመጨመር ያህል የኮሎኔል መንግስቱን ክስ አጠናክረው ሞት እንዲፈረድበት የገፋፉት። ይህም የሚያሳየው በጀነራል ታሪኩ ላይ የነበራቸውን ጥላቻና የከረረ ውንጀላም የተቀነባበረ እንደነበረ ነው። መቼም ውንጀላው ሁሉ ተራና ርዕሰ ብሔር ደረጃ ሳይደርስ ግፋቢል በመከላከያ ሚኒስቴሩ ደረጃ በቀላል ቅጣት ሊታለፍ ይችል እንደነበር ብዙዎች ተናግረዋል። ጀነራሉ አንድም በገነት መጽሐፍ ውስጥ ጠቅሰውታል። ታዲያ ሚስጥሩን በግልጽ መልእክት ልኮ ለጠላት አጋለጠን ካሉ በዚህ ምክንያት የደረሰባቸውን ጉዳት ቢጠቅሱት መልካም ነበር። ግን ጥፋቱ ከባድ እንዲመስል ለጥፋት ማበራከቻ የጠቀሱት ነው። መልእክቱንና ሌሎችንም ምክንያቶች አስመልክቶ ከጀነራል ታሪኩ ስር ይሰራ የነበረው አንድ ሻለቃ ስሙን ዘነጋሁት ጀነራል ታሪኩ ከሞተ በግምት ከ2 ዓመት በኋላ የጀነራል ታሪኩን ቤተሰብ ሊጠይቅ መጥቶ እኔም እዚያው ስለነበርኩ ስንጫወት እንዲህ ሲል ነግሮኛል። ጀነራል ታሪኩ አንድ እቅድ በሚስጥር አዘጋጅቶ ሳለ ገና በስራ ሳይውል ያንኑ እሱ ያቀደውን ጠቅሰው አለቆቹ ስራ ያዙታል። ሚስጥሩን ከሱን ሳይሆን ከሌላ እንዴት እንዳገኙት ስላልገባው ይህ ከሆነ ሚስጥሩ በጠላት እጅ ሊገባ ይችላል በማለት ጠላትን ማዘናጋት ስለፈለገ መልእክቱን አልቀበልም በማለት መልሱን በግልጽ መልእክት ልኮላቸው እቅዱን ያለምንም ችግር በስራ ላይ አውሏል ብሏል። በሙስናው ተግባር ውስጥ እንኳን እሱ ሌሎቹም የተወነጀሉት በከንቱ ወሬ መሆኑን ሁሉንም በደፈናው ከመወንጀል ይልቅ ከልብ ወንጀለኛው ለይቶ ማወቅ ቢፈልጉ ኖሮ በሚስጥር ክትትል አድርገው እጅ ከፍንጅ ሊይዙት ይችሉ ነበር ሲል ቅሬታውን በሐዘን ገልጾልኛል። ይህ የሚያመላክተው የጀነራል ታሪኩ ከሳሾች ኮሎኔል መንግስቱንም ጨምሮ በበታቾቻቸው ዘንድ ምን ያህል ንቀትና ትዝብት እንዳተረፉ ነው። ጀነራል ታሪኩ የሚያዘወትራቸው ስፖርቶች የእግር ኳስና ቦክስ ነበሩ። መጽሐፍ ማንበብ ይወዳል። በይበልጥ የሚያነበውም ታሪክና የጦር መሪዎችን የህይወት ታሪክ ነው። ሮሜልን የጀርመኑን ተደናቂ የታንከኛ ፊልድ ማርሻል እንደሚያደንቀው ነግሮኛል። ፊልም ማየትም ይወዳል።
ልጆች ሆነን ሲኒማዷ ውስጥ ተቀምጠን ስናይ አክተሩ ወደኛ ነጣጥሮ ሲተኩስ እኔ በድንጋጤ እሱን የሙጥኝ ስል እሱ ግን ፍንክች እንዳላለ ትዝ ይለኛል። ሙዚቃ ያዳምጣል። ምርጫው ምን አይነት ሙዚቃ እንደሆነ ጠይቄው አላውቅም። በየመዝናኛ ቦታ ሲዘዋወር አይታይም። አብሬው ወደ መዝናኛ ቤት ሄድኩ የሚልና ጠጥቶ ወይንም ሰክሮ አየሁት የሚል ጓደኛም ሆነ ዘመድ አላጋጠመኝም። ዋዛ ፈዛዛ የማያውቅ ኩሩ ጀነራል ነበር። ትዕቢተኛ አይደለም። ትህትናው በፊቱ ላይ ስለማይነበብ ትዕቢተኛ የሚሉት ነበሩ። ሩህሩህና ደግ ነው። ጥቃትን አይወድም። እንኳን የራሱን የሌላውን ሰው ጥቃት ማየት አይወድም። ከአብሮ አደግ ጠባዮቹ አንዱ እልህኛነቱም ነው። ከውትድርና በስተቀር ሌላ ሙያ የለውም። ለሙያውና ለሀገሩ ታማኝ መሆኑን በተግባር ያሳየ ጀግና ጀነራል ነበር። የጦር ትምህርት ቤት በምክትል መቶልቅና ከተመረቀበት ቀን ማግስት ጀምሮ ኑሮን ያሳለፈው ከአዲስ አበባ ውጪ ካንዱ ቦታ ወደ ሌላው በመንከራተት ነው። የተደላደለና የሰከነ የከተማ ኑሮ አግኝቶ አያውቅም። ስለዚህ የልብ ጓደኛ ወይንም ወዳጅ ለማፍራት የተመቻቸ ሁኔታ አላጋጠመውም። እንግዲህ በዚህ ሁኔታ የማህበራዊ ኑሮን ጣዕም ሳያውቅ እንደ ሌሎቹ ጀነራሎች በከተማ ውስጥ ለመኖርና በማህበራዊ ተግባራት ውስጥ ለመሳተፍ ይናፍቅ ነበር። ችግሩ አገልግሎቱን ሊረዱለት በሚገባቸው አለቆቹ በሐሰት ተወንጅሎ ፍትህ ተነፍጎት በእነሱ ፈራጅነት በእነሱ ጥይት ተደብድቦ ሞተ። የጀነራል ታሪኩ የመጀመሪያ ሚስት ወይዘሮ ብርቱካን እጓለ ትባላለች። ልጅ ሳይወልዱ ተለያዩ። ሁለተኛዋ ሚስቱ ወይዘሮ አበበች ዘመድ አገኘው ትባል ነበር። በሕይወት የለችም። እሷ 3 ልጆች ወልዳለታለች። እነሱም ወጣት ትዕግስቱ ታሪኩ በሕይወት የለም፣ ወይዘሮ መሰረት ታሪኩና ወጣት ሰለሞን ታሪኩ ናቸው። ልጆቹን በጣም ይወዳቸው ነበር። እነሱም ይወዱታል። ምክንያት እየፈለጉ ፎቶግራፉን አቅፈው እስካሁን ያለቅሳሉ። በአንድ ወቅት ከአንድ እዝ ወደ ሌላ እዝ እንዲዛወር በመከላከያ ሚኒስትሩ ሲታዘዝ በመሐከሉ በአንድ ሳምንት ቤተሰቡን ለማየት አዲስ አበባ እንደሚመጣ እርግጠኛ ሆኖ ባለቤቱ ነግሯት ልጆቹ በጉጉት ሲጠባበቁ ፈቃድ ስለከለከሉት መቅረቱን ሲነግራቸው በጣም ተሳቀቁ። እነዚህን ልጆቹን እንደ ኮሎኔል መንግስቱ ልጆች በቅርብ እየተቆጣጠረና ምርጥ ትምህርት ቤት አስገብቶ በመንግስት በመኪና እያመላለሰ ለማስተማር እድል ባለማግኘቱ ልጆቹ በከርታታነት ዓመታትን አሳልፈዋል። አባታቸው በሕይወቱ እያለ ኑሮ ሳይደላው በየበረሃው እየተንከራተተ ያጠራቀመው የጡረታ አበል እንኳን ተነፍጓቸው ኑሯቸውን በችግር ለመግፋት ተገደዱ። የኮሎኔል መንግስቱ ትርፋት ይህንን ይመስላል። ከኮሎኔል መንግስቱ ጋር የነበረውን ቅራኔ አጫውቶኝ አያውቅም። ለዚህ ሁሉ ምክንያቶች አሉ። አንደኛው ምክንያት በሱና በኮሎኔል መንግስቱ መካከል ረዘም ያለ የእዝ ሰንሰለት ስላለ በቅርብ አይገናኙም። ስለዚህ አንዱ ሌላውን የሚገመግመው በርቀት ነው ለማለት ያስደፍራል። በሁለተኛው ምክንያት ጀነራል ታሪኩ የማንንም ስም ጠቅሶ ከዚህ ሰው ጋር የዚህ አይነት ቅራኔ ያለኝ ብሎ አጫውቶኝ አያውቅም። ከልጅነቱም እንዲህ አይነት ጠባይ አላየሁበትም። የሚያደርገውን ሁሉ በራሱ እምነትና ውሳኔ መሰረት የሚያከናውን ሰው ነው። ሻለቃ ዳዊት ወልደ ጊዮርጊስ ቀይ እንባ በተባለ መጽሐፉ መንግስቱ ጥርስ ውስጥ መግባቱን ታሪኩ ያውቅ ነበር ብለዋል። ይህንን ሲሉ ጀነራል ታሪኩ የሰራዊቱን ችግር ለኮሎኔል መንግስቱ ሲያቀርብ ይህ አድራጎት መንግስቱ ጥርስ ውስጥ ሊያስገባው እንደሚችል ያውቅ ነበር ማለታቸው ይመስለኛል። ከሆነም የታሪኩን ጠባይ በትክክል የሚገልጽ ነው ላለው። ምክንያቱም ይህ የሚያመላክተው በሱ ኃላፊነት ስር የነበረው የሰራዊት ችግር እስካልተቃለለ ድረስ ኮሎኔል መንግስቱ የሚያደርሱትን ጥቃት ለመቀበል ቀደም ብሎ ተዘጋጅቶ ነበር ማለት ይቻላል። ታዲያ ከጥቃቱ ለመዳን ለምን አልተሰደደም ወይንም ሌላ መገላገያ መንገድ አልፈለገም ላልከው አብዮቱ እንደፈነዳ ከሚሊሻው ጦር ጋር ወደ ሰሜን በተላከበት ወቅት ወንድማችን ሻለቃ ክፍሌ መኩሪያ
ይህንን የመኮብለል ሐሳብ አቅርቦለት አልቀበል ስላለ ትቶት ሄዷል። ከላይ እንደገለጽኩት አለቆቹ ከሰውት ታስሮ እነሱንም በመርታት ካሳፈራቸው በኋላ ምናልባት ለሙያውና ለአገሩ ያለውን ታማኝነት ቀንሶ እንደሆነ ለሞክረው ብዬ እኔም እንዲኮበልል ወይንም ምክንያት ፈጥሮ እንዲያሰናብቱት እንዲጠይቅ አማክሬው ነበር። መኮብለሉን አላሰበውም። ስንብቱን ግን እሞክራለሁ ብሎኝ ነበር። ሌላው መገላገያ ዘዴ ኮሎኔል መንግስቱን አጥፍቶ መጥፋት ይመስለኛል። ከተመቸው ይህንን ለመፈጸም የሚችል ቆራጥ ሰው መሆኑን ባምንም ኮሎኔል መንግስቱ ዘንድ መሳሪያ ታጥቆ ለመግባት የሚቻል መሆኑን እጠራጠራለሁ። ይህንን ሰራዊቱ ሲል የራሱን ሕይወት እስከ ማጋለጥ የደረሰውን ጀነራል በናደኡዝ ሰራዊት ላይ በደል ፈጸመ ብለው ያለ ፍርድ የገደሉት አለቆቹ ምን አይነት ህሊና ቢኖራቸው ነው? የጀነራል ታሪኩ ዋና ተቃዋሚዎች ጀነራል መርድ ንጉሴ፣ ጀነራል ረጋሳ ጂማና ጀነራል ኃይለ ጊዮርጊስ እንደነበሩ መንግስቱ ያትታሉ። ለምን ተቃዋሚዎች ሆኑ ብለኸኛል። እነዚህ የተጠቀሱት ጀነራሎች ሁሉም የክቡር ዘበኞች የነበሩና ከአብዮቱ በኋላ ከጦር ሰራዊቱ ጋር የተቀላቀሉ ናቸው። ቅሪያናቸው በሌሎቹም የጦር ሰራዊት መኮንኖች ላይ የሚንጸባረቅ መሆኑን አላውቅም። ሆኖም ኮሎኔል መንግስቱ የክቡር ዘበኛ ጀነራሎች የሚወዱትን እንደሚክቡ የሚጠሉትን ደግሞ እንደሚያጠቁ በወይዘሮ ገነት መጽሐፍ ውስጥ አትተዋል። ይህንን ካሉ ደግሞ የማጥቃት ዘመቻው በጀነራል ታሪኩ ብቻ ያተኮረ አይመስለኝም። ምክንያቱም የጀነራል ታሪኩን ጽዋ የቀመሱ የጦር ሰራዊት መኮንኖች ጥቂት ስላልነበሩ የመንግስቱ አባባል ሁሉንም የሚያቀፍ ሊሆን ይችላል። ኮሎኔል መንግስቱ በአንድ በኩል እነዚህ ጀነራሎች ጀነራል ታሪኩን የሚቀናቀኑበትን ምክንያት ከሱም ሆነ ከሌላ ሰው ስላልሰማው እንዲህ ነው ብዬ ልናገር ባልችልም የኔን አመለካከት ግን ልሸሽግ አልፈልግም። እንደሚመስለኝ በማዕከላቸው የነበረው ዋናው ችግር አለቆቹ ኮሎኔል መንግስቱን ጨምሮ የጀነራል ታሪኩን ጸባይና የሥራ ውጤቱን ለይቶ ለማየት ወይንም ለመገንዘብ ባለመቻላቸው ላይ ያተኮረ ይመስለኛል። ይህንንም የምልበት ምክንያት ኮሎኔል መንግስቱ ስለሱ ወንጀል ያንን ያህል ሲያትቱ በእሱ አመራር ጉድለት ጦሩ ድል የተመታበትን ጊዜና ቦታ አንድም አልጠቀሱም። ከቅርብ አለቆቹ የቀረበበት ክስም ይህንን አይጠቅስም። ከከሳሾቹ አንዳንዶቹ ይንቀናል፣ አያከብረንም ወዘተ የመሳሰሉት ናቸው። ይህ በዲሲፕሊነሪ ቅጣት የሚታለፍ ስለሆነ ማንም የኮሎኔል መንግስቱ አምሳያ የሆነ አምባገነን ይህ እንደ ወንጀል ተቆጥሮ ነፍስ እንዲያጠፋበት ከፊቱ ቢቀርብለት አቅራቢዎቹን ባይቀጣ እንኳን ክሱን እንደማይቀበለው አምናለሁ። ኮሎኔል መንግስቱ ግን በኩራት ይናገሩታል። አለቆችን መናቅ ማለት ለአለቆች ተሽቆጥቁጦ ከምድር ላይ መነጠፍ ከሆነ እሱ ቢሞት ይህንን አያደርግም። ከመጠን ሳያልፍ ወታደራዊ ስርዓት የሚጠይቀውን አክብሮት ነፍጓቸው ከሆነም ንቀቱን ወይንም አለማክበሩን እንዴት እንደፈጸመው ለፍርድ እንዲያመች ማብራራት ነበረባቸው። ይህ ጥያቄ ትክክለኛውን መልስ የሚያገኘው ከሳሾችና ተከሳሹ በህይወት ቢገናኙ ነበር። በተረፈ ኮሎኔል መንግስቱ የክሱን ማህደር ወደፊት የሚያነቡልን ከሆነ እንጠብቃለን። ወንድሜ ያለ ፍርድ መገደሉ እጅግ በጣም ያሳዝነኛል። ኮሎኔል መንግስቱ ለሞት ያበቁትን ምክንያቶች ያውም በመደጋገምና በምሬት ገልጸዋቸዋል። ነገር ግን አንዱ እንኳን ያለ ፍርድ ማስገደል ቀርቶ ለፍርድ ለመቅረብ የሚያበቃ አይመስለኝም። ስለዚህ ኮሎኔል መንግስቱ ከሁለቱ በቀር ማንም የሚያውቀው ድብቅ አጀንዳ ሳይኖራቸው እንደማይቀር ገምታለሁ። ለምን ቢባል ከመገደሉ በፊት እዚያው አስመራ ሁለቱ ብቻ ተነጋግረው ነበርና ጀነራል ታሪኩ ከሳቸው ጽፈት ቤት ሲወጣ በንዴት ፊቱ ተለዋውጦ እንደነበር በቦታው የነበሩ ሰዎች ተናግረዋል። በዚህ ጊዜ በድፍረት የተናገረው ነገር ሳይኖር እንደማይቀር መገመት ብቻ ሳይሆን አምናለሁ። ኮሎኔል መንግስቱ እሳቸውን በድፍረት ከሚናገር ይልቅ ሀገርና አብዮቱን የከዳውን ይቅር ማለቱ እንደሚቀላቸው አልጠራጠርም።
ሌተናንት ጀነራል ተስፋዬ ገብረኪዳን በሰጡት የምስክርነት ቃል ላይ ኮሎኔል መንግስቱ ፍርዱን ለመስጠት ለይስሙላ ከመሰብሰባቸው በፊት ከነ ጀነራል ኃይለ ጊዮርጊስ ጋር ድርጅታዊ ውሳኔ አድርገው ወደ ስብሰባ የገቡ መሆኑን ጠቅሰዋል። ድርጅታዊ ውሳኔ ማለት ሚስጥር የፖለቲካ ውሳኔ ሳይሆን አይቀርም። ሌተናንት ጀነራል ተስፋዬ የፍትህ ደህንነትና የአስተዳደር ጉዳይ ኃላፊ ስለነበሩ ከድርጅታዊ ውሳኔ ውስጥ ያላስገቧቸው አስተያየታቸው ፍትህን እንዲከተሉ የሚጋብዝ ይሆናል ብለው በመፍራት ይመስላል። እንደሚፈሩትም የሚሰማ ጆሮ ጠፋ እንጂ ከሌሎች የተለየ ትክክለኛ አስተያየት አቅርበዋል። እሳቸው ኃላፊነታቸውን ለመወጣት የፈጸሙት ተግባርና አሁን የሰጡት የምስክርነት ቃል ለኛ ለታሪኩ ቤተሰቦች ቁሳዊ መለኪያ የሌለው ከፍተኛ ባለውለታችን አድርጓቸዋል። ጀነራል ታሪኩ ምንም እንኳን በውትድርና ሙያው በትምህርትና በብዙ ዓመታት ልምድ ያዳበረ ቢሆንም የመግባባት ችግርና እንዲሁም አስተዳደራዊና ፖለቲካዊ ችግሮችን በስልት የማስወገድ ችግር እንዳለበት አምናለሁ። ለምሳሌ ያለቆቹን ፍላጎትና አመለካከት እየገመገመ በመግባባት ችግርን የማስወገድ ስልት ሳያንሰው እንደማይቀር ቀደም ሲል የተነተኑት ሁኔታዎች ያስረዳሉ። ኔጋቲቭ ወይንም አፍራሽ አመለካከት ይዞ የሚቀርበው ሰውን ሁሉ በዚያው መልክ የማስተናገድ ዝንባሌ ያለው አስተዳደራዊ ችግርን ለመፍታት የራሱ ስልት ሊኖረው ወይንም ስልቱን የሚያውቁትን ሰዎች የመጠቀም ዘዴ ሊኖረው ይገባ ነበር። ለምሳሌ የናደውን ሰራዊት ችግር እሱ ብቻ ጽፎ ከማቅረብ ይልቅ ካድሬዎችንና የደህንነት አባሎችን አምኖበት እንዲሳተፉና በቅድሚያ ለቅርብ አለቆች አቅርቦ ለመፍትሄው እንዲተባበሩ ቢያደርግ ኖሮ ካለቆቹ ጋር የነበረውን ቅራኔ ሳያረግብ እንደማይቀር ገምታለሁ። ጀነራል ታሪኩ ከውትድርና ሙያው ጋር የተቆራኘ ሰው ስለነበር የፖለቲካ ጉዳይ አያስጨንቀውም ለማለት ደፍራለሁ። ለምሳሌ የደርግ አባላት የሱን ሰፈር በሚጎበኙበት ጊዜ የክብር ዘብ ለማሰለፍ ወታደሮችን ከጥበቃ ላይ ማንሳት ስለማይፈልግ ጥቂት መኮንኖችን ይዞ ወደ አውሮፕላን ቀርቦ ሲቀበላቸው የተናቁ ይመስላቸዋል። ምክንያቱም ደርጎች በሌሎች ዘንድ የሚያዩት ከበሬታ ብዙ ነው። የፕሮቶኮሉም ደንብ ይህንን ሳያዝ አይቀርም። ነገር ግን የሱ አመለካከት ወታደሮችን ከጥበቃ ቦታቸው ላይ ማንሳት ለእንግዶቹም ደህንነት ጭምር አስጊ መሆኑ ነው። ጉብኝታቸውን ጨርሰው ከግቢው ወጥተው ሌላ ጎረቤት መስሪያ ቤት ሲጎበኙ አይከተላቸውም። ኮሎኔል መንግስቱንም ጭምር እንዲህ እንደሚያደርግና ይህም አግባብ አለመሆኑን ነፍሱን ይማረውና ጓደኛው ጀነራል ተገኔ እንደነገረው ነግሮኛል። በተለይ በጀነራል ማዕረግ ያለው ሁሉ ኮሎኔል መንግስቱ አካባቢውን እስኪለቁ ድረስ እንዳይለዩ የፕሮቶኮል ደንቡ ያዛል ይላሉ። በጦር ሜዳ ላይ ያላዛዥ ቅድሚያው ለጥበቃው ቢሰጥ ምን ነውራለው? አንድ ችግር ቢፈጠር ከሩቅ ተጠርቶ ከሚመጣ ይልቅ እሰፈር ውስጥ የተገኘው ቢቆጣጠር አይሻልም? የወንድሜን አሟሟት ባሰብኩት ጊዜ ስለሚያንገበግበኝ ነው ፍርድ ተጓድሏል በማለት የተማገትኩለት እንጂ ስህተት የሌለበት ፍጹም ነው ማለት አለመሆኑን አንባቢዎች እንድትረዱልኝ አሳስባለሁ። የሰራውም ወንጀል ሺህ ጊዜ ከፋ ቢሆንም እንኳን ያለ ፍርድ መገደሉን የሚደግፍ ሰው ቢኖር ኮሎኔል መንግስቱ ብቻ ይመስሉኛል። ለዛሬ በቃ የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።